ሩቲና አብርሽ ፍቅር አውርዶ እርቅ አውርዶ ተመልሰው መጥተዋል ማለት ነው። እኛ ከዚህ በላይ አታሰቃዩን ተውተው ብንላቸው ሊሰሙን ፍቃደኛ አይደሉም ማለት ነው። ድራማው እንደቀጠለ ይገኛል ማለት ነው። ሩትዬ ወደ ቤቷ ገብታለች። ልጇን ቤቷ ውስጥ እያሳደገች ነው። ጉዞ የሚባል ነገርም ተሰርዟል። ቤትም የተገዛላት ነገር ውሸት ተብለዋል ማለት ነው። በጣም አዳዲስ ማስረጃዎች ወይም ደግሞ መረጃዎች አሉ። የአማርኛ እጥረት ነው፣ ይቅርታ አድርጉልኝና ማለት ነው። ሩታ እንግዲህ ቤቷ ከገባች በኋላ አብርሃም በድጋሜ ይሄ አቤል የሚባለው ጫታም ጋር እንግዲህ በድጋሜ ቤቷ ድረስ ሄዶ ነበርና ከዚህ በኋላ ቤቴ እንዳትመጣ ሻንጣን ይዘ ከቤቴ ውጣልኝ ብላ እንግዲህ ሻንጣውን ይዛ አሸክመው ነበረ ቪዲዮ እስከሚያቆም ድረስ ማለት ነው። የምሬ ነው። ቪዲዮ እስከሚያቆም ድረስ ነው። ይሄ ድራማ ነው። ምን ሆናችኋል እናንተ? ቤቱ ራሱ እኮ ሲፈረም ካያችሁ ስክሪፕቱ አልተከፈተም። ወረቀቱ ሲፈረም ስክሪፕቱ አልተከፈተም። ይሄን በደንብ ይዩት። ከዚህ በፊትም ደግሞ ወረቀት የፍቺ ወረቀት ባዶ ካርቶኑን ነው ጠቅልሎ የሰጣት። ባዶ ካርቶን ማለት ነው። ወረቀት ያለው ወይም ደግሞ የትዳር ወረቀት አሁን ብዙ እንትኖች አሏቸው፣ ብዙ መስመርቶች አሉት አይደለ? እና እንደዛውም ሲሆን ደግሞ ወረቀቱ ይበዛል። እና ያኔ ወረቀቱ ምን ነበር ስታክል የነበረው? ገብታችሁ ቪዲዮን። ወረቀቷ በጣም ትንሽ ነበረች። በአንዴ ነው የተጠቀለለችው። አንድ ሉክ ያለው ይመስል ማለት ነው። እና ምን ፍቺ የሚባልም ነገር የለም፣ ቤት የሚባልም ነገር የለም። በቃ ሩታ እንድትመለስና ወደ ቤቷ በዛ ምክንያት ነው የተመለሰችው እንዲባል ነው እንደዛ የተደረገው እንጂ ምንም ነገር የለም። ትላንትም ደግሞ አብርሃም ከትላንት ወዲያ ራሱ አምጥቷት ከታች ሆኖ ሩታ ወደ ቤት ገባች። ስለዚህ ለማንኛውም እኛ እኮ የእናንተ ፍቅር ነው የምንፈልገው። እናንተ እንድትታረቁ ነው የምንፈልገው። እናንተ ልጃችሁን አንድ ላይ እንድታሳድጉ ነው የምንፈልገው። የእናንተ መለያየት የሚፈልጉ እንደዛውም እንዳለው ሆኖ የእናንተን አንድነት የሚፈልጉ ደግሞ በእጥፍ እጥፍ አለ። ስለዚህ እኛ የእናንተን ደስታ ነው የምንፈልገው። ድራማም ከሆነ ስሩ በደንብ። ጊዜው የስራ ሰዓት ነው። ግን ይሄናል ደግሞ ልጃችሁን ካሜራ ያወጣችሁ እንደዚህ ባታሰጡት እኚህ በጣም ደስ ይለኛል። የምር ማለት ትናንትና ቪዲዮ በጣም ነው ያስጠላኝ። እናንተስ?